ጥያቄያዊ እንግሊዘኛ ንግግሮችን ምን ያህል እንደምታውቁ ፈትናችኋለሁ። ሰላም ውድ ተማሪዎቼ እንዴት ናችሁ? የዛሬ ፈተና ፈተና 7 ይሆናል። ይህንን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። አሁን ቀጥታ ወደ ፈተናው እንሄዳለን። ተዘጋጁ፣ እንጀምር። ጥያቄ ቁጥር 1 ከኢትዮጵያ ነው የመጣኸው ወይም የመጣሽው ብለን ለመጠየቅ በእንግሊዘኛ ምን እንላለን? ኤ Where are you from? B Are you from Ethiopia? C Where is Ethiopia? መልሱ B Are you from Ethiopia? A ላይ Where are you from ማለት ከየት ነው የመጣኸው ከየት ነው የመጣሽው። C Where is Ethiopia ማለት ኢትዮጵያ የቱ ጋር ነው። ጥያቄ ቁጥር 2 ትስማማለህ ትስማሚያለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A Do you agree? B Do you remember? C Do you promise? መልሱ A Do you agree? B Do you remember ማለት ታስታውሳለህ ታስታውሻለሽ። C Do you promise ማለት ቃል ትገባለህ ቃል ትገቢያለሽ። ጥያቄ ቁጥር 3 ጓደኛህ እንዴት ነው ወይም ጓደኛህ እንዴት ናት ብለን ለመጠየቅ በእንግሊዘኛ ምን እንላለን? A How is your family? B How is your friend? C How is your health? መልሱ B How is your friend? A How is your family ማለት ቤተሰብ እንዴት ነው። C How is your health ማለት ጤናህ እንዴት ነው። ጥያቄ ቁጥር 4 አሁን መሄድ እችላለሁ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A Can I come now? B Can I stay? C Can I go now? መልሱ C Can I go now? A Can I come now? አሁን መምጣት እችላለሁ። B Can I stay? መቆየት እችላለሁ። ጥያቄ ቁጥር 5 በትርፍ ጊዜህ ምንድነው የምታደርገው ወይም በትርፍ ጊዜሽ ምንድነው የምታደርጊው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A What is your dream? B What is your hobby? C What is your goal? መልሱ B What is your hobby? A What is your dream? ህልምህ ምንድን ነው? C What is your goal? ግብህ ምንድን ነው? ጥያቄ ቁጥር 6 እግር ኳስ መጫወት ትችላለህ ወይም ትችያለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A Can you ride a bike? B Can you drive a car? C Can you play football? መልሱ C Can you play football? A Can you ride a bike? ሳይክል መንዳት ትችላለህ። B Can you drive a car? መኪና መንዳት ትችላለህ። ጥያቄ ቁጥር 7 ጓደኛዬ ትሆናለህ ወይም ትሆኛለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A Will you be my wife? B Will you be my husband? C Will you be my friend? መልሱ C Will you be my friend? A Will you be my wife? ሚስቴ ልትሆኚ ትችላለሽ። B Will you be my husband? ባሌ ልትሆን ትችላለህ። ጥያቄ ቁጥር 8 ዛሬ ልደትህ ነው ልደትሽ ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A When is your birthday? B Is it your birthday today? C Do you know your birth date? መልሱ B Is it your birthday today? A When is your birthday? ልደትህ መቼ ነው ልደትሽ መቼ ነው። C Do you know your birth date? የተወለድክበትን ቀን ታውቀዋለህ ታውቂዋለሽ። ጥያቄ ቁጥር 9 የመጀመሪያህ ነው የመጀመሪያሽ ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A Is this your first time? B Have you done this before?
ሲ ዱ ዩ ሃቭ አን ኤክስፒሪየንስ? መልሳችን የሚሆነው ኤ ኢዝ ዚስ ዩር ፈርስት ታይም? ቢ ሃቭ ዩ ደን ዚስ ቢፎር? ይህንን ከዚህ በፊት አድርገህ ታውቃለህ፣ አድርገሽ ታውቂያለሽ? ሲ ዱ ዩ ሃቭ አን ኤክስፒሪየንስ? ልምድ አለህ፣ ልምድ አለሽ? ጥያቄ ቁጥር 10 ለምን አረፈድክ፣ ለምን አረፈድሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ ዌር ወር ዩ? ቢ ዋይ አር ዩ ሌት? ሲ ዋይ አር ዩ ሂር? መልሱ ቢ ዋይ አር ዩ ሌት። ኤ ዌር ዌር ዩ ማለት የት ነበርክ፣ የት ነበርሽ። ሲ ዋይ አር ዩ ሂር ማለት እዚህ ለምን መጣ፣ ለምን መጣሽ። ጥያቄ ቁጥር 11 ኤ ዱ ዩ ሊቭ ሂር? እዚህ ነው የምትኖረው ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ኤ የስ አይ ዱ፣ ቢ ኖ አይ ዶንት፣ ሲ ኤ ኤንድ ቢ። መልሱ ሲ ኤ ኤንድ ቢ፣ ሁለቱንም መመለስ ይችላል። ኤ የስ አይ ዱ ካለ አዎ እዚህ ነው የምኖረው። ቢ ኖ አይ ዶንት ካለ አይ አይደለም። ጥያቄ ቁጥር 12 ኤ ዊል ዩ ፎርጊቭ ሚ? ይቅርታ ታረግልኛለህ ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ኤ የስ አይ ዊል፣ ቢ የስ አይ ዱ፣ ሲ የስ አይ ከን። መልሱ ኤ የስ አይ ዊል። ጥያቄው ዊል ብሎ ከጀመረ እኛም ዊል ብለን እንመልሳለን ማለት ነው። ቢ እና ሲ መልስ ሊሆኑ አይችሉም። ጥያቄ ቁጥር 13 ኤ ኢዝ ኢት ኢናፍ? በቂ ነው ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ኤ የስ ኢት አር፣ ቢ የስ ኢት ኢዝ፣ ሲ የስ ኢት ዱ። መልሱ ቢ የስ ኢት ኢዝ። አሁንም ጥያቄው ኢዝ ብሎ ከጀመረ እኛም ኢዝ ብለን እንመልሳለን። ኤ እና ሲ መልስ ሊሆኑ አይችሉም። ጥያቄ ቁጥር 14 ኤ አር ዩ ሊስኒንግ? ያዳመጥክ ነው ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ኤ የስ አይ አም፣ ቢ የስ አይ አር፣ ሲ ኤ ኤንድ ቢ። መልሱ ኤ የስ አይ አም። ምንጊዜም አይ ስንል አም የሚለውን ብቻ ነው የምንጠቀመው፣ አር የሚለውን መጠቀም አንችልም። የመጨረሻው ጥያቄ 15 ኤ አማይ ኔክስት? እኔ ቀጥሎ ነኝ ወይም ቀጣይ ነኝ ብሎ ቢጠይቅ ቢ ምን ብሎ መመለስ ይችላል? ኤ የስ አይ አም፣ ቢ የስ ዩ አር፣ ሲ ኤ ኤንድ ቢ። መልሱ ቢ የስ ዩ አር፣ አዎ ቀጣይ ነህ ብሎ መመለስ ይችላል ማለት ነው። የዛሬ ፈተና ይህንን ይመስላል። እንደተለመደው ከ15 ስንት እንዳመጣችሁ ሁላችሁም ኮሜንት ላይ ጻፉልኝ፣ የሁላችሁንም አነባለሁ። በቀጣይ የፈተና ቪዲዮ ላይ ደግሞ እንገናኛለን። ይህ ፈተና ጠቃሚ ከነበረ ሌሎች ተማሪዎችም እንዲጠቀሙበት ላይክ አድርጉ። ሰላም ቆዩልኝ። ባይ ባይ።